ይስጥልን የተከበራችሁ ውድ የፕሮግራማችን ተከታታዮች ከትርታ 97.6 ኤፍኤም ጋር በመተባበር ዳዊት ፖድካስት የሚያዘጋጅላችሁ ከዳዊት ጋር ቆይታ ፕሮግራማችን ጀምሯል። ዛሬ ደግሞ አሰግድ እሸቱን ይዘንላችሁ መተናል። በተለያዩ ሙዚቃዎች ከዚህ በፊት ታውቁታላችሁ። እንደው ለማስታወስ ያክል ከሆድ ያልወጣ ጭስ፣ እመወድሽ፣ ነፍሴ፣ የአውደ ዓመት ጨዋታ፣ ናፍቆት፣ በቅርቡ ደግሞ አለሚቱ የተሰኘ ቆንጆ አልበምን አድርሶን ነበረ። ወደ አዲሱ ሙዚቃ ከማለፋችን በፊት ከዚህ በፊት ስለሰራቸው ስራዎች ትንሽ እናወጋና ዘለቅ እያልን ደግሞ አሁን ወደ ሰራው ሙዚቃዎች እንጨዋወታለን። በቅድሚያ እንኳን ደህና መጣ ብያለሁ። እንኳን ደህና ቆየ። የመጀመሪያ ስራ ካልተሳሳኩ ከወዴ ያልወጣ ጭስ ነው ትዝታው ነው ወይስ ከዛ በፊት ሌላ ሙዚቃ ነበረ? በግል ራሴ ያወጣሁት እሱ ነው። ከዛ በፊት ግን ህጻናትና ወጣቶች ባለውበት ሰዓት ስለ አባይ የተሰራ በደንብ ሰው ጋር የደረሰም ትልቅ እንትን ይፈጠራል፣ ኢምፓክት የፈጠረ ሶንግ አለ። ምናልባት ልክ ነህ ታስታውሰው ከሆነ ወይም እንጉርጉሮ ይብቃ የሚል ማለት ነው። እሱ አለ። ከሱ በኋላ ነው ትዝታ ደግሞ ተማሪ እያለሁ ሚውዚክ ስኩል ተማሪ እያለሁ የተሰራ ነው። በጣም ሚውዚካሊም በጣም የሚገርም ስራ ነው። ቪዲዮንም ምናልባት የሚያስታውሱ ከሆነ አድማጮቻችን በጣም ቆንጆ ሲንግል ነው። ከሆድ ያልወጣው ጭስ የሚለው ሙዚቃ እስካሁን ድረስ የሚገርም ነገር ቪዲዮ ቅርብ ጊዜ የተሰራ እንጂ የዛሬ 10 ዓመት 11 ዓመት የተሰራ አይመስልምና ምንድን ነው ሚስጥሩ? እንግዲህ ተማሪዎች ነበርን። እኔም ቪዲዮንም የሰሩት ዳይሬክት ያደረገው ሄኖክ ጫኔ ይባላል። ከዛ በኋላም ብዙ ዘፈኖችን ዳይሬክት በማድረግ ይታወቃል። ቪዲዮ ላይ ደግሞ ኤዲቲንጉንም በቀረጻም ደግሞ ሞይሳ ፒክቸር ወይም ቤቢ በጣም ጎበዝ ልጅ ነው። እሱ ነው የሰራውና የዛ ጊዜ ደግሞ የተማሪ ኢነርጂ ነው ያለው። በቃ የመሞከር ነው። የት አካባቢ ነው የተቀረጸው? ደብረ ዘይት አልፎ ገጠራማው አካባቢ ላይ ነው የተሰራው። ከፍ ያለ ተራራ ላይ ነው የተሰራው። በጣም አድካሚ ነው። እዛ ላይ የተሳተፉ ባለሙያዎች በሙሉ ቃም በማገዝ ኦልሬዲ ፀሐይዋ እንዳታመልጠን ወደ ተራራው ላይ ለመውጣት ኦልሬዲ ፀሐይዋ ከገባሽ በኋላ ለምስልም እንትን ማይሆን ነበረ ማንፈልገው ስለሆነ እሱን በማድረግ እዛ ላይ የተሳተፉ በሙሉ በጣም እንትን አድርገናል። እኔ እንደውም ታውቃለህ በረዶ ነገር ስመለከት እዚህ ሀገርም አልመሰለኝም ነበር። በረዶ ሳይሆን እንትን ነው የሚገርመው፣ ያው ከለሩ ላይ የተሰጠው ኢፌክት ምናምን ነው ላይክ በረሃ እንዲመስ ያስመሰለው እንጂ ይሄ ለሲሚንቶ የሚቆፈር ተራራ አለ አይደል? እንደዛ ነው እንትኑ። ቪዲዮ በጣም ነው የሚያምረው። ብዙ ጊዜ እንደውም በእኔ በኩል ምን እላለሁ፣ አንዳንድ ጊዜ ሙዚቃዎች በምስል ሲታጀቡ ትክክለኛ ሙዚቃውን ካልገለጹት ባይሰሩ ይሻላል ብዬ አስባለሁ። እና ይሄኛው ግን ከሙዚቃውም በልጦብኛል። ምክንያቱም በደንብ ነው የገለጸው። በጣም ደስ ይል ነበረ እና ጥሩ ተቀባይነትም ነበረው በሰዓቱ። በጣም ያው ለየት ያለ ነገር ነው። ሰውም ሲያየው ከኦዲዮ ጋር የሚጣረስ ነገር የለውም እና አዲስ ምስል አምጥቷል። በጣም አሪፍ። ለአድማጮች በዚሁ አጋጣሚ ከወደ ያልወጣ ጭስ ትዝታን የዛሬ 10 ዓመት 11 ዓመት 10 ዓመት ያው ዩቲዩብ ላይ ስላለ እሱን ጋብዘናቸው እንመለስና ወደ ጨዋታችን እንመልሳለን። መልካም ቆይታ ይሆንላችሁ። በድጋሚ አብራችሁን ቆዩ። ተመልሰናል። ከወደ ያልወጣ ጭስ የተሰኘውን ሙዚቃ ተከታትለን በደንብ ሞደው ሙዚቃ ነው በእኔ በኩል። ተመልካቾችም አድማጮችም እንደወደዱት ተስፋ አደርጋለሁ። ትዝታው መነሻ ሀሳቡም የሚኒሊክ ናቸው ነው። እሱን መናገር ስላለብኝ ነው። መልካም። እሳቸውን መነሻ አረጌ በራሴ ቀለምና በራሴ አጫወት ነው ትዝታን የተጫወትኩት። መነሻ ሀሳቡ የሚኒሊክ ናቸው ነበረ አለ። ከፊት ያሉት ዜማዎችም የሚኒሊክ ናቸው። እንደገና ራሱን ቪዲዮ መጨረሻ ላይ ማስታወሻነቱንም ያደረግነው ለሚኒሊክ ናቸው ነው። በጣም እዛ ላይ ተጠቅሷል። እሱ ማለት ፈልጋል። ከዛ ቀጥሎ የተሰሩት ሲንግሎች በደንብ ሰው ጋም እንድደርስ ያደረጉኝ ናቸው። ወደ አለሚቱ የሙዚቃ አልበም እንምጣና በውስጡ 14 ሙዚቃዎችን ይዟል። በጣም ቆንጆ ትራኮች አሉት።
እንደው ከ14ቱ ትራኮች ውስጥ የተወሰነውን ብናነሳ አበባዬ፣ አለሚቱ፣ ፍቅርሽ ነው፣ ጓንጉሌ፣ ስምንስጠው ከብዙ በጥቂቱ የወሰድኳቸው ናቸውና እንደው ብንጨዋወትበት ብዬ ያሰብኳቸውን ትንሽ መረጥ አድርጌ እስቲ አንድ በአንድ የተወሰነ ነገር በለን እስቲ። አጠቃላይ አለሚቱ አልበም እንዳልከው 14 ትራክ ነው ያለው። በጣም አድካሚ ስራና በደንብ የተደከመበት ስራ ነው። ምናልባት ያዳመጡትም የሰጡንም ፊድባክ ያንን ያመለክታል። በዚሁ አጋጣሚ ደግሞ እንደው እድሉ ገጥሞ ደግሞ ያላዩ ያልሰሙትም እንዲሰሙት መጋበዝ እፈልጋለሁ። በራሴ ዩቲዩብ ቻናል አሰግድ እሸቱ ወይም ደግሞ አለሚቱ አልበም ቢሉት ሙሉ 14ቱንም ትራክ ማግኘት ይችላሉ። በራሴ ዩቲዩብ ቻናል ነው የተለቀቁት። እንግዲህ መጠሪያ ስሙን አለሚቱ ያደረግንበት ምክንያትም እያንዳንዱ ዘፈን ከዚህ ዓለም የተቀዳ ስለሆነ ከኑሯችን በእያንዳንዱ ህይወታችን በምናሳልፈው መንገድ ውስጥ የተቀዱ ዜማና ግጥሞች ናቸው። እነዚህ ረጅም ጊዜ ወስደዋል ወደ ህዝብ እስኪደርስ። ከዜማ ከግጥም ከአሬንጅመንት እያንዳንዱን የነዚህን ስቴፖች አልፎ ነው የመጡት። አጠቃላይ ይሄን ይመስላል ያልበሙ። ግን እንዳልከኝ ደግሞ ትራክ ባይ ትራክ እንሄድበት ከተባለ አበባይን አውራና እሲ ወደሚቀጥለው ደግሞ እንሄዳለን። አበባይ በጣም ቆንጆ ዘፈን ነው። እንግዲህ እኔም እወደዋለሁ በጣም ሁሉም አልበሞቹን እወዳቸዋለሁ። ግን ያው በይበልጥ የምንለው አለ አይደለ? እንደየቴስታችን ደግሞ እንደየቴስታችን ስለሆነ ሙዚቃ አበባይ በጣም ቆንጆ ሙዚቃ ነው። የሚገርምክ ሙሉ ግጥሙ አልቆ በሌላ አይነት አጻጻፍ ተጽፎ ነበር እና የዲበኩሉና ሃሌሉያ አበባና ንብ ነው የሚል ስም ካላቸው አይደል? እንደዛ ነበር ኮንሰፕቱ። መጀመሪያ ሲሰራ ሀሳቡ እንደዛ ነበር ሙሉ እንደዛ ነበር እና ከዛ ተመልሶ ነው ወደዚህ የመጣው። ያው ቀድሞ የወጣው ዘፈን እሱ ስለሆነ ስለዚህ የግድ ማስተካከል ነበረብኝና ሙሉ ግጥሙን አውጥተን እንደ አዲስ አበባ ስለሆነች ሴት አበባ ስለሆነች ፍቅረኛ የሚዜም ተደርጎ እንዲቀርብ አድርገን ነው ድጋሚ ጻፍ ነው። እሱ በጣም ደስ ይላል። አልበሙ ላይ እነማን ተሳተፉበት? ሙዚቃ ቅንብር ላይ ሮቦት ሽመልስ አሁን የመጨረሻ ስራዬን የሚሰራልኝ እሱ ነው። በጣም ጎበዝና ታለንትድ ልጅ ነው። ብዙ ስራዎችም እየሰራ ነው ያለው እሱ። አልበም ላይ ወደ 10 ትራክ እሱ ነው የሰራልኝ። በጣም ነው ደስ የሚልስ ነው። ሌላውን ደግሞ ታምሮ አማረ የመጀመሪያ ሲንግሎቼንም የሰራልኝ እሱ ነው። ታሜ ሙሳ ማቲ ነው ሶስተኛው አቀናባሪ ደግሞ አዲስ ነው። ሙሳ ማቲ የነ ሳራቲን ምን ላርግልህ በጣም ቆንጆ ሙዚቃዎች ናቸው የሚሰራው። የተለያዩ ሙዚቃዎችን ከዛ በፊት ሰርቷል እነሱን የተሳተፉበት። ከዛ ባሻገር በማስተሪንግ የሰራልን ደግሞ አበጋዝ ነበር የሰራልን። በጣም ደስ ይላል። ቆንጆ ስራ ነው። በጣም በጣም ጎበዝ ልጆችም ናቸው። ለእኔም ደግሞ ብዙ ድጋፍ አድርገውልኛል። 14 ትራክ መጨረስ ማለት በጣም ከባድ ነውና ልክ ነው። ያለነሱ ድጋፍና ያለነሱ አጋርነት የሚሆን አይደለምና በዚሁ አጋጣሚ ሮቦት ሽመልስን እጅግ በጣም አመሰግናለሁ። ታምሮ አማረን፣ ሙሳማቲንም ማመስገን ፈልጋለሁ። እዛ ሪካርዲንግ ላይም የተሳተፉትን ዘሪሁን በለጠ ሳክስፎኒስት ብዙ ስራ በመስራት የሚታወቁ ናቸው። ሉዋም መሀሪ፣ ሄኖክ ድለቃ በጊታር ይቀዳልኝ እሱ ነው። ይሄን ይመስላል። ከብዙ አሁን እኮ ይሄ ከሙሉ ባንድ ያልተናነሰ ነው። ምክንያቱም እያንዳንዱ ላይ ሳክስፎን ላይ ብትሄድ ቤዝ ላይ ግባቶች በሙላ ከድራም ውጪ ያሉት ቀጥታ ላይቭ ስለሆነ ከባንድ የተናነሰ አይደለም። በዚሁ አጋጣሚ ያሰግድ እሸቱን አለሚቱ የተሰኘውን አልበም ያሰግድ እሸቱ ዩቲዩብ ቻናል ላይ ይገኛል። ገብታችሁ ተመልከቱ፣ ትወዱታላችሁ። ያልሰማችሁትም ካላችሁ እስቲ ግቡና የተወሰኑትን ስሙት። ከዛ ደግሞ እንዳለ ደግሞ አጣጥሙት። ስምንስጠው ሀሳብ አስተያየታቸውን እዛ ላይ ያስቀምጡሉ፣ ይደርሳል። በጣም አሪፍ። ስምንስጠው ላይ እንሂድና የተወሰነ ትለን ስለሱ ሙዚቃ። ምክንያቱም ከዚህ በፊት
ዩቲዩብ ላይ ተመልክቼው ነበረ ስትጫወተው በአኮስቲክ እና በጣም ልብ የሚገዛ ሙዚቃ ነው። ምንድነው ሚስጥሩ? እንግዲህ ስምንስታው ከሚገርም ተማሪ ያለው የተጀመረ ሙዚቃ ነው በፊት እና ደግሞ እንትኑም ሀሳቡም እንዳልከው ከምንኖርበት ዓለም የተቀዳ ነው። ከእውነተኛ ታሪክ ተነስቼ ነው። ቤስት ፍሬንዶች አሉ ላይ ቤስት ፍሬንድ እንጂ የሪሌሽንሽፕ የሌላቸው ማለት ነው ሴት ነው እንዳሉ በእነሱ ምክንያት የተጻፈ ነው። ከእውነተኛ ታሪክ ላይ ተቀዳ ልንለው እንችላለን ነው። እንደዛ ነው። በጣም ደስ ይላል። ስምንስጣውም የሚለው ወንዱ ካራክተር መሆን ይችላል። እንደዛ ነው። አንዳንዴ ጓደኝነት በጣም ይቀራረብና ግን ስም የሌለው ይሆናል ወይ ፍቅረኛ እና ለይቶ ያለየ ነገር ነውና ስምንስጣው የኔና ያንቺን ፍቅር ነው የሚለው። በጣም ቆንጆ ሙዚቃ፣ የወደድኩት ሙዚቃ ነው። በጣም ቆንጆ። እንደው ነካ አድርገን እንለፈው ብለን እንጂ አለሚቱ የተሰኘው የሙዚቃ አልበም ላይ የተካተቱት ሙዚቃዎች በሙሉ በጣም ቆንጆ ናቸው። ለአለሚቱ እናንሳና አለሚቱን ስናነሳ ግን ለምን የአልበሙ ርዕስም እንዳረከው ጭምር ብትነግረኝ ደስ ይለኛል። እስቲ ስለ አለሚቱ አጫውተኝ። እንግዲህ አለሚቱ ቅድም እንዳልኩክ ነው የአልበሙ ርዕስም የሆነበት ምክንያት እያንዳንዱ ትራክ የተቀዳው ከህይወት ነው። እዚህ ከምንኖርበት ዓለም ስለሆነ አለሚቱ ተብሎ እንዲቀመጥ ነው ያሰብኩት። ከዛ ባሻገር ደግሞ አለሚቱ የሚል ትራክም አለው እዛው ከአልበም ውስጥ። ያ ደግሞ አለሚቱ የሚለው ሀሳብ ስለ ሰው ወይ አለሚቱ ስለምትባል አንድ እንስት አይደለም የሚያወራው ስለምንኖርበት ዓለም ነው። ለምሳሌ እያንዳንዱ እንቅስቃሴ በገንዘብ የሚለካበት ታይም ስለሆነ ይመስገን ገንዘብ አመልገላቸው ጓደኝነትሽ ቀረበ እንጭጮ እኔ ሜዳለው ድምፄን አጉልቼ ፍቅርን ይዤ ነው አይንትቼ ምናምን ይላል። ሁላችንም ወደማንቀርበት ዓለም ስንሄድ ፍቅርን ይዘን እንጂ የምንሄደው ወይም ደግሞ ፍቅርን የሰጠነው ፍቅር እንጂ በሰዎች ዘንድ እንዳንረሳ የሚያደርገን ንዋዩ ሀብት ንብረቱ ቀሪ ነው የሚል ሀሳብ አለው። ግን ካራክተር ዋይዝ ለማድረግ እንደዚህ ተደርጎ ቀርቧል እንጂ ቀጥታ ስለ ሰውም አይደለም ስለምንኖርበት ዓለም ነው። በጣም ደስ የሚል አገላለጽ ነው። ቆንጆ ነው። ፍቅረሽ እና ጓንጉሌ ብዙ ጊዜ ሰርግ ላይ ሲከፈት አጋጥሞኛል እና እንዴት ነው ሀሳቡ? ስለ ጓንጉሌ እንደው በደንብ አብራርተህ እንደው ብትነግረኝ ደስ ይለኛል ካላስቸገርኩ። ኧረ ችግር የለውም። መልካም፣ በደስታ ነው የማደርገው። ጓንጉሌ የሚገርም ግጥሙና ዜማውን ያዘጋጀው ዳዊት ተስፋዬ ነው። ከጓንጉሌ ውጭም አሉ ሌላ ትራኮችም ዳዊት የሰራቸው እዚህ አልበም ላይ በግጥም በዜማ የተሳተፈው ከኔ ውጭ ዳዊት ተስፋዬ ነው። እሱንም በዚሁ አጋጣሚ ማመስገን እንፈልጋለሁ። የሚገርም ጓንጉሌ ያው በየሰፈራችን በሰው ያም ልኬት ነው የምልህ። አሁን እንደ አምላክ ሳይሆን ወይም እንደ ፈጣሪ ሳይሆን በሰው ጀጅመንት አላዋቂ ተደርገው ሞኝ ተደርገው ጅላጅልም ተደርገው የሚበየኑ የሚታሰቡ ሰዎች አሉና እንኳን ያው ሰርግ ትልቅ ሰክሰስ ነው። ሲምቦሊካሊ ሰርግ አንድ ሰው ሲያገባ ትዳር ሲይዝ ትልቅ በምድር ላይ አንዱ የተፈጠርንበትም አላማ ነው። ጥሩ ትዳር ደግሞ ሲያገኝ ትልቅ ሰክሰስ ነው እና ያማለ ይኸው ጓንጉሌ ተዳረ ነው የሚለው ራሱ ቃሉም አባባልም ስለሆነ ከዘፈኑ በፊት እንዲህ የሚባል አባባል አለ በሀገራችን አንዱ ክፍል ውስጥ ማለት ነው። ይህንን መነሻ ተደርጎ ነው ዘፈኑ የተሰራው። ያማለ ጓንጉሌ ተዳረ ሲል ያምቢል እንደ ሰው ፈጣሪ ያለው ነው የሚሆነው እንደማለት ነው። ብዙዎቻችን ለምሳሌ በየፊልዳችን አይሆንለትም የተባልነው ነገር ይኖራል። ልክ ነህ። ለምሳሌ በትምህርቱ አይሆንለትም፣ በስራ በንግድ አይሆንላ ረሱ መቼም ሰክሰስ አያደርግም አይሆንለትም የተባሉ ሰዎች ብዙ አሉና ከሰው ልኬት ይልቅ እግዚአብሔር ያለውና ፈጣሪ ያለው ነው የሚሆነው ነው ሙሉ ጭብጡ። በጣም ደስ የሚል ሙዚቃ ነው እና ያንን መልእክት የሚያስተላልፍ ዘፈን ነው።
እንዳጫዋች ተደርጎ በዚህ መልኩ ቀርቧል። እንደገና ደግሞ በሰርግም ቢሆን እንኳን አያገባም የምትለው ከሞኝነት ወይም ከጭምትነት ባሻገር ራሱ በጣም አራዳ ተኩኖም አቅልጦ ነህም ነገሮች ሳይሳኩ ረጅም ዓመት ሳታገባ ልትቆይ ትችላለህ። በቃ በሰዎች ድምዳሜ በቃ ይሄማ አያገባም ብሎ የሰው ልጅ በቃ እንትን ይሏል፣ ይፈርዳል ማለት ነው። እና ማንም ከእግዚአብሔር ውጪ በእኛ ህይወት መበየን አይችልም። ከዚህ እስከዚህ ነው ብሎ መወሰን አይችልም ነው የሚለው። እግዚአብሔር ካለ የሚከልለው የሚጋርደው የሚያስቸግረውም ተራራም እንቅፋትም አይኖርም ነው። እና ሁለተኛው ቨርስ ላይ ምን ይላል መሰለ? በድል ፈንታ ሁሉ በሱ ላይ ፈረዱ፣ በላይኛው ስራ ገብተው ቀለዱ፣ ተባባሉ ይቀራል እንዲሁ ተንጓሎ፣ መቼ ይሞላለታል ወግ ማረግ ታድሎ ይላል። ይህን አላቋርጦም። በዚህ ላይ ሙዚቃው ይቀጥላል። ተመልሰን እንመጣለን። ተመልሰን መተናል። ጓንጉሌ የተሰኘውን የአሰግድ እሸቱን ሙዚቃ ሰምተን የተከታተላችሁ የምትገኙ ትርታ 97.6 ኤፍኤም ከዳዊት ፖድካስት ጋር በመተባበር ከዳዊት ጋር ቆይታ የተሰኘው ፕሮግራማችንን እየተከታተላችሁ ትገኛላችሁ። አሰግድ እሸቱ ዛሬ ስፔሻል ገስታችን ነው። ከእሱ ጋር መልካም ቆይታ እያደረግን ያለ ነው። ስለ አዲሱ ሙዚቃው የምናወራበት ሰዓት ላይ እየቀረብን ያለ ነው። ከዛ በፊት ግን ፍቅርሽ ነው የተሰኘው ሙዚቃ በእኔ በኩል በጣም የምወደው ሙዚቃ ነው። ለምን እንደሆነ አላቅም፣ ግን ዜማው ቀልቤን ይገዛኛል። እና እንዴት ተሰራ ይህ ሙዚቃ? ግጥምና ዜማውስ ማን አቀናበረው? እና በምን አይነት ሁኔታ ላይ ግጥሙ ተሰራ? እንግዲህ ፍቅርሽ ነው በግጥምና ዜማ ራሴ ነኝ ያዘጋጀሁት። አሬንጅመንቱን ደግሞ ሮቦት ሽመልስ ነው የሰራው፣ የሌሎቹንም ትራኮች እንደሰራው ማለት ነው። ፍቅርሽ ነው ደግሞ በጣም ሞደርን ክላሲክ በሚባል አሬንጅመንትን የሰራ ነው። በጣም ደስ ይላል። ላይክ ትልቅ ሲምፎኒ ቢኖር ሀገራችን ላይቭ ደግሞ አድርገን ብንጫወተው በደንብ ሴንስ ሰው ላይ እንዲጋባ ማድረግ የምንችልበት ሙዚቃ ነው እሱ። በዜማም በግጥሙም በአሬንጅመንቱ በጣም የተሳካ ነበረ። የሆነ ያክል ከሰራ ነው በኋላ እያሳደግ ነው መጥቶ ነው እዚህ ደረጃ ላይ ደርሶ። መጀመሪያ ለህዝብ እንትን ግጥሙን ነበረ ያስቀደምከው ወይስ ዜማው ነበር መጀመሪያ የሰራው? ሰርተው የነበረው ዜማውን ነው። ያው ዜማው ላይ ደግሞ ግጥሞቹን እየሰፋሁት ዜማውን ለምትልበት ግጥም ታዘጋጃለ። ከዛ በኋላ ግን ደግሞ ግጥሙን አፕግሬድ እያደረግ እያሳደግ በደንብ የሚገልጽልኛል የምትለውን ቃላቶች እየተጠቀምክ ወደ መጨረሻው ደረጃ ታደርሰዋል። እንደሱ ነው የተሰራው። ስለዚህ መጀመሪያ ዜማው ተሰርቶ የነበረ ነበር ማለት ነው። ያዘጋጀው ዜማ ነበረ፣ እዛ ላይ ነው ግጥሙን የሰራው ማለት ነው። አንድ ላይ ነው። ያው ዜማው ይመጣል፣ እዛው ላይ ይሄንን መልክ እየሰራህ ነው የምትሄደው። ሀሳቡም እዛው ላይ አለ። ምናልባት የምታሳድገው ገለጻዎችህን ሁለተኛው ቨርስ ሲመለስ እንዴት ሆኖ ይምጣ ምናምን የሚለው ነው። በዚህ አጋጣሚ ትራኳን ላይ የልጅነት የአገር ሚል ዘፈን አለ። ስለ ኢትዮጵያ እሱን በጣም አሪፍ መጋበዝ እፈልጋለሁ። ደስ ይለኛል። በጣም የሁላችንም የልጅነት ትዝታ ነው። ራሱ ርዕሱም የልጅነት የአገር ነው የሚለው። ሀገርም ንጹህ ፍቅርም ያለው በልጅነት ውስጥ ነው ብዬ ስለማስብ የሀገር ፍቅርም ያለ ዘር ያለ ቀለም ህጻናቶች አብረው ሲጫወቱ አብረው ያላቸውን ሲጋሩ ቢጋጩም ወይም ደግሞ ቢኮራረፉ ቢጣሉም ለደቂቃ የማይቆይ ጸብ መልሰው አብረው ያንን በፍቅር እንደሚቀይሩት ስለማይ የልጅነት ያገር ሚል አለ። የልጅነት ትዝታዬን ጨምሮ እንደገና አጠቃላይ ደግሞ አሁን እንዳልኩክ ሀገር በልጅነት ልብ ውስጥ አለ ብዬ ስለማስብ እሱ ለማስተላለፍ የሰራውት አለ። የልጅነት ያገር በጣም አሪፍ። በቅንፍ ውስጥ ኢትዮጵያ ብለህበታል። እሱ ሙዚቃ ሰምተን እንመጣለን። ከዛ በኋላ ስለ አዲሱ ስራዎች እንጨዋወታለን። ከሙዚቃው ግብዣ በኋላ ተመልሰን መተናል። ከዳዊት ጋር ቆይታ በትርታ 97.6 ኤፍኤም ላይ። ደህና ነሽ ወይ ማንን ነው? እንግዲህ ደህና ነሽ ወይ የብዙዎቻችን ታሪክ ነው ይመስለኛል። አብሶ የተራራቀ ቦታ ላይ ላሉ የፍቅር ግንኙነት ውስጥ ላሉ ሰዎች ቆንጆ ሙዚቃ ይመስለኛል። እውነት ነው ደግሞ አንዳንዴ
እንኳን ፍቅረኛ አይደለም ቤተሰብም ጓደኛም ሩቅ ሲሆን እንዴት ነህ ደህና ነህ መባባል ይኖራል። አንዳንዴ ደግሞ ደህና ነህ ሆይ በድምጽና በንግግር ብቻም ሳይሆን ፊዚካሊ ስታየው ስትዳስሰው ይበልጥ መልስ የሚያገኘው ደህና ነህ ሆይ ደህና ነሽ ሆይ የሚለው መልስ የሚያገኘው እንደዛ ነውና ይሄንን መነሻ አድርጎ የተሰራ ዘፈን ነው። ናፍቆት ነው ልንለው እንችላለን። የናፍቆት ዘፈን ነው። ሸጌ ደህና ነሽ ሆይ ደህና ነሽ ሆይ ሰላም ነሽ ሆይ ያለሽ ሆይ ውዴ ደህና ነሽ ሆይ ደህና ነሽ ሆይ ሰላም ነሽ ሆይ ያለሽ ሆይ እንደዚህ የሚል ነው። ቀጣይ ቨርሶቹ ደግሞ በደንብ እያብራሩ በጣም ደስ ይላል። ለምሳሌ ደህና ነሽ ሆይ ስልሽ መች ደህና ሁኜ ነው ደህና ነሽ ሆይ ስልሽ መች ደህና ሁኜ ነው አንቺን እየጠየኳዬ ራሴን ላስታመም ነው አንቺን እየጠየኳዬ ራሴን ሳስታምም ነው መድኃኒቴም አንቺ ህመሜም አንቺው ነሽ መድኃኒቴም አንቺ ህመሜም አንቺው ነሽ እኔ ደህና አይደለሁ ወይ አንቺ ግን እንዴት ነሽ እኔ ደህና አይደለሁ ወይ አንቺ ግን እንዴት ነሽ ሸጌ ደህና ነሽ ወይ ደህና ነሽ ወይ ሰላም ነሽ ወይ ያለሽ ሆይ ውዴ ደህና ነሽ ወይ ደህና ነሽ ወይ ሰላም ነሽ ወይ ያለሽ ሆይ ነገር ነው የሚለው። በጣም ነው ደስ የሚለው። እኔ እንደሰማሁት ነው የወደድኩት። ደግሞ ቪዲዮ ክሊፕም አለው። በቪዲዮ ክሊፕ ደግሞ አትታማ አሁንም በድጋሚ ሞይሳ ፒክቸርስ ቤቢ ነው የሰራው የኛው። ስለ ግጥምና ዜማው እናውራ፣ ስለ ቅንብሩ እናውራ፣ ሀሳቡ እንዴት እንደነበረ ሲጠነሰስ። ስለዚህ ሙዚቃ በጣም ቆንጆ ሙዚቃ ነው የምር እኔ ወድጄዋለሁ። እንግዲህ ሸጌ ደህና ነሽ ሆይ ራሱ ሀሳቡ የተነሳው ከዚህ ቃል ነው ደህና ነሽ ሆይ ከሚል ነው። በግጥምም በዜማም ራሴ ነኝ ያዘጋጀሁት ደህና ነሽ ሆይ። በቅንብር ደግሞ ረሆቦት ሽመልስ እሱ አልበም ላይም የነጠላ ዜማውንም እሱ ነው ያዘጋጀው። እዛ ላይ ደግሞ ብዙ ባለሙያዎች ተሳትፈዋል። ለምሳሌ ጊታሩን አማን የሚባል ልጅ ነው የተጫወተው። ቪዲዮውን ደግሞ እንዳልከው ቅድም ሞይሳ ፒክቸር ነው ያዘጋጀው። ከረጅም ቆይታ በኋላ አብረን በአዲስ ስራ መጥተናል። እንግዲህ የተለቀቀውን በናሆም ሪከርድስ ነው። ገብተው ማየት ይችላሉ። ሀሳባቸውን አስተያየታቸውን ማኖር ይችላሉ። ምክንያቱም ብርታት እንደገና ለቀጣይ ስራም ሌላ ለፈጠራም ሌላ አቅም ይሰጣል ብዬ ስለማስብ በዚሁ አጋጣሚ እንዲመለከቱት ሀሳብ አስተያየታቸውን እንዲሰጡ። ደህና ነሽ ወይ በናሆም ሪከርድስ ላይ ይገኛል። ሁሉም የሙዚቃ ወዳጆች ገብተው ቢመለከቱት አስተያየታቸውን ቢሰጡ መልካም ነው ብዬ እኔም አስባለሁ። ስለ ደህና ነሽ ወይ ቀረ የምትለን ነገር ሀሳቦች ካሉ የተወሰነ ነገር በደንና እንደ ማጠቃለያ እንውሰድና እሱን ሙዚቃ ጋብዘን ስለመጣ መስግነን እንለያያለን። አስዬ እሺ ለፊ አመሰግናለሁ። እንግዲህ ሸጌ ደህና ነሽ ወይ እንግዲህ በትንሹ ነገር ያለው ከእንዴት እንደተሰራ ሙሉ ሀሳቡም እንደዛ ነው። ቪዲዮውም ላይ መመልከት የሚችሉት ቀደም ያለ ልክ እንደ ፍላሽባክ ልክ ነህ አይቼዋለሁ እሱ ተደርጎ የተሰራ ነው። ሪሊ ደግሞ ቪዲዮውም በሁለት አይነት መልኩን ያዘጋጀ ነው። ግማሹ ከየሆኑ አመታቶች በፊት ቀረጽ ነው። ቀሪውን ደግሞ አሁን ላይ ሆነን የቀረጽ ነው። የምር በእንደዚህ አይነት ሁኔታ ነበር የተቀረጸው። በመሀል የ4 አመት ልዩነት አለው ቪዲዮ እና ሪሊ በቃ የምር ሲንክ እንዲያደርግ አድርጎ የምር ጥሩ ስሜት እንዲሰጥ አድርጋችሁ በደንብ ሰው ሲያየው በጣም የሚገርም ነው። ፊዚካል ለውጡን ያያል የተለያየ። ስለዚህ ይህ ግጥምና ዜማ አሁን እንደምትለኝ ከሆነ ቀደም ብሎ የተሰራ ነው ማለት ነው። ለሲንግል ብለን አስቀመጥ ነው እንጂ ከአልበሙ ጋር አልቆየ ነበረ ነው። በጣም ትልቅ ስራ ነው። ቪዲዮንም ሲያዩ ትክክለኛ በቃ ፍላሽባክ ነው። ከ4 አመት በፊት አንድ ፍቅረኛ ማቾች እዛ ስቶሪው ላይ እንደሚያወራው አብረው የነበሩ
በተለያየ መንገድ አሁን ደግሞ አብረው ያልሆኑ ግን በናፍቆት ደግሞ ዘፈኑ የተገለጸበት መንገድ ነው። ይሄኛውን ደግሞ ስትነግረኝ ይበልጥ እንደወደው ምክንያቱም አንድን የጥበብ ስራ ለመውደድ ከተሰራው ስራ ውጪ ምክንያት ደግሞ ያስፈልጋል ብዬ አስባለሁ። ብዙ ጊዜ እኛ ሀገር ውስጥ ሙዚቃ ተዘጋጅቶ ለአድማጩ ከደረሰ በኋላ እንደዚህ መግለጫ ይሰጡ ምክንያት ይሄ ሙዚቃ እንደዚህ ታስቦ ነው የተሰራው እንደዚህ ነው ስትል አሁን ሰው ይመስለው ሜካፕ ነው ብዙ ሰውም ልክ ነህ ሜካፕ ነው የመሰለው አለ ግን በደንብ እንደዛ ነው። ልዩነት አለ። አመት በፊትና አሁን ላይ ያለውን ለውጥ ያሳያል። በጣም ጥሩ የሆነ ቪዲዮ ክሊፕ ነው። በዚህ አጋጣሚ ሲያዩትም ሰዎች በደንብ መረዳት ይችላሉ። እንግዲህ ጋብዛለሁ። በዚህ አጋጣሚ ጋብዛቸውና ቀረ የምትለውም ነገርም ካለ። እሺ እንግዲህ ስለ ጋብዛችሁኝ አመሰግናለሁ ዴቭ። ትርታ ሬዲዮንም አመሰግናለሁ። አድማጮችም ደግሞ ከዚህ በፊትም አሁንም ሰምተው ለሚሰጡኝ አስተያየትም ለኔ ትልቅ ብርታት ነውና እነሱንም እዚህም አንድ ባንድ ያልኩ እዚህ ለመድረስ ምክንያትም አድማጮች ናቸው። የሚሰጡኝ ኮሜንት የሚሰጡኝ ፍቅርና ድጋፍ ነውና እነሱንም ማመስገን እፈልጋለሁ። እናንተንም ማመስገን እፈልጋለሁ። አሴ ስለመጣ ከልብ አመሰግናለሁ። ደናነሽ ወይ የተሰኘውን የሙዚቃ ቪዲዮ ከነ ቪዲዮ ጭምር ናሆም ሪከርድ ላይ ታገኛላችሁ፣ ገብታችሁ ተመልከቱት። ከዛ ባሻገር ደግሞ አሰግድ እሸቱ የተሰኘውን የዩቲዩብ ቻናል ገብታችሁ ሰብስክራይብ አድርጋችሁ አለሚቱ የተሰኘውን አልበም እዛ ላይ ማዳመጥ፣ ቪዲዮ ክሊፖችም አሉ መድረክ ላይ የተሰሩት ልክ ነኝ አይደል? እነሱን መመልከት ይቻላል። ከዛ በተረፈ ደግሞ አዳዲስ ስራዎችም ሲመጣ በቀጣይ አሰግድ እሸቱ የተሰኘው ዩቲዩብ ቻናል ላይ እዛ ላይ ይቀመጣል። ኢንስታግራምም ፌስቡክም አሰግድ እሸቱ ነው። ሶሻል ሚዲያዎች በሙላ በዛ ኮንታክት ላይ ያደርጉ ይችላሉ ማለት ነው። ስለመጣ በጣም እናመሰግናለን አሰግድ። የነበረን ቆይታ ይሄንን ይመስል ነበረ። ይህንን ፕሮግራም በድጋሚ መከታተል ከፈለጋችሁ ዩቲዩብ ቻናል ላይ ዳዊት ፖድካስት ብላችሁ ሰርች አድርጋችሁ መመልከት ትችላላችሁ። ሰብስክራይብ ማድረግ ትችላላችሁ። ቤተሰብ መሆን ትችላላችሁ። ትርታ 97.6 ኤፍኤም ላይም ደግሞ ሁሌ በዚህ ሰዓት እንገናኛለን። ቸር ቆዩልን። ከልብ እናመሰግናለን። መልካም ጊዜ ለሁላችን። መልካም ጊዜ